ሁሉንም ወደ ኸይር መልሰው ሁሉንም ወደ ጥሩ መልሰው የሚል ዱዓ ነው የምናደርገው። በመናም አይቻቸዋለሁ ከክፍሉ ውስጥ ወርቁንም ብሩንም ከላያቸው ላይ እንደዚህ እርግፍ አድርገው ጥለውት ሲወጡ አይቻለሁ ሐጂ ሙፍቲ። ሰላም እንደምን አላችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላምታ ይድረሳችሁ። በትላንትናው ዕለት እጅግ የምንወዳቸውና የምናከብራቸው ለእስልምና ቤተ እምነት ብቻ ሳይሆን ለመላው ኢትዮጵያዊ አባት የሆኑትን ሐጂ ሙፍቲን አተናል። በትላንትናው ዕለትም ቀብር ስነ ስርዓታቸው ተደርጓል። በዚያም ላይ የተወሰኑ ሀሳቦችን ላጋራችሁ ወደድኩኝ። እንግዲህ ትላንትናው ዕለት የተመለከትናቸው እጅግ ኢትዮጵያዊነታችንን መዋደዳችን የሚያሳዩ የተለያዩ ነገሮች ተፈጽመዋል። በእለቱ እጅግ በጣም ከቀብራቸው በኋላ መነጋገሪያ የሆነው ምስል ወይም ደግሞ ፎቶ አስቀምጬላችኋለሁኝ። ብፁዕነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ አባ ማቲያስ እንግዲህ በእሳቸው መሪነት ብፁዓን አባቶች ሆነው ሄደው ስሜታቸውን ውስጣቸው የነበረውን ስሜት በእንባ ሲያሳዩ የነበረበት ጊዜ ነው ትላንትና ላይ የተመለከትነው። ይሄ እንግዲህ ልብ ብለን መማር ለፈለግን ትክክለኛውን ሐሳብ አውቀን ትክክለኛውን መንገድ መከተል ለምንችል ከትላንትናው ማለት ነው እጅግ በጣም ብዙ ነገሮችን መማር እንችላለን። የቀድሞዋን ኢትዮጵያ መልክ ያየነበት መዋደዱ፣ ፍቅሩ፣ እምነት ከፍቅር ፍቅር እንደሚቀድም ስቲል ያየነበት ቀን ነበረ። ብፁዕነታቸውም በሐዘን ስሜት ፊታቸው ተቀይሮ በእንባ ተሸፍኖ የተመለከትንበት መዋደዳችን ፍቅራችንን ወደ ልባችን መመለስና መመልከት እንደነበረብን አሁንም ድረስ በጣም ብዙ ነገሮችን የምንማርበት ጉዳይ ነበረ። የሐጂ ሙፍቲ ስርዓተ ቀብርና እንግዲህ በስርዓተ ቀብራቸው ላይ ያው ብዙ ነገሮች ተነግረዋል። ስለሳቸው በጣም ብዙ ነገሮች ተወርተዋል። እኛ ግን ከተወራውና በመድረኩ ላይ እነሱ ከነገሩን በላይ እኛ በደንብ በብዙ ነገር ሐጂ ሙፍቲን አይተናቸዋል። ከንግግራቸው የአንድን ቤተ እምነት ብቻ ወክሎ ሳይሆን ለመላው ህዝብ ነበረ እንደ አባትነት ሲታዩ የነበሩ አሁንም አባታችን ነበሩ። ከሳቸው ብዙ ነገሮችን አይተናል። ኢትዮጵያዊነት መልክ ትክክለኛ ኢትዮጵያዊነት መልክ በሳቸው ነበረ። እኔ እሳቸው አረፉ በሚባልበት ሰዓት እውነትም አልመሰለኝም ነበርና ግን አንዳንዴ ቅን ሰዎች የሚወደዱ ሰዎች እንዲህ በክብር ሲሸኙ ደስ ያሰኛል። እጅግ በጣም ደስ የሚያሰኝ ነበረ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ በኩል ያሉ ወጣቶች ብዙ ሰዎች ስሜታቸውን ሲገልጹ በማህበራዊ ሚዲያ የተመለከትኩኝ ነበረ ማለት ነው። ሁሉም ስሜቱ ተረብሾ ሐሳቡን ሲገልጽ ነበረ። ለሐጂ ሙፍቲ የነበራቸው ስሜት ሁላችንም የነበረን ስሜት የሚገርምና ደስ የሚያሳይ ነበረ። እንግዲህ ሌሎች አባቶችም አሁን ላይ በመሪነት ያሉ እጅግ በጣም ብዙ ነገሮችን ከሳቸው መማር ይችላሉ። እንዲህ አይነት መወደድን የሚፈልጉ ከሆነ ሀገር ቀጥ ብላ የተሻሉ ነገሮች እንዲመጡልን መዋደዳችን እንዲበረታ ኢትዮጵያዊነታችን አሁንም ከፍ ብሎ እንዲታይ የጎሳና የአልተገቡ ስርዓቶችን ለማምጣት የሚሞክሩ አካላትም ይህን ነገር ከልባቸው ቢጽፉትና ከሐጂ ሙፍቲ ትልቅ ነገር መማር የሚችሉበት ትልቅ ዕለት ነበረ። እንግዲህ ለሐጂ ሙፍቲ ቤተሰቦች ብቻ ሳይሆን ለመላው ኢትዮጵያዊ፣ ምክንያቱም ሀዘኑ የመላው ኢትዮጵያዊ ሀዘን ነበረ። ለሁሉም ኢትዮጵያዊ መጽናናቱን እንመኛለን። በዛም ጉዳይ የተለያዩ ሀሳቦች በማህበራዊ ሚዲያ ሲገለጹ ነበሩ። እነሱንም ቪዲዮዎች አስመለክታችኋለሁ። ከዛ በፊት ግን አንድ እጅግ በጣም አነጋጋሪና በጣም የሚረብሽ ተግባር ሲፈጸም የወጣ አንድ ቪዲዮ ነበረ። እሱም ቪዲዮ እንመለከታለን። በዛም ላይ ደግሞ ሀሳብ እንሰጥበታለን። እናንተም አብራችሁን ቆዩ። የምስራች አለ አርፈዋል። እንዴት አባቱ ደስ የሚል ቀን ነው። በእናታችሁ ቀኔን አሳመረው አይደል እንዴ? አንድ ደጋሚ ሲሄድ ሲሸኝ ወደማይመለስበት አቦ ይመችህ። የምትመለከቷቸው ሰዎች ደግሞ አንድን ቤተ እምነት ወይም ደግሞ ጎሳ ለይተው ይሄ ለአመፅ ቀስቃሽ የሆነ መጥፎ አመለካከትን የሚዘሩ ሰዎችም እንዳሉ ነው በመሃላችንና ይሄ ሰው እንግዲህ ማንነቱ ምንነቱ የሚታወቅ ሰው አይደለም ግን እንደ ሰብዕና እንደ አይምሮ ጤነኝነቱ እጅግ የሚያሳስብ ነው።
ምን ለማለት እንደፈለገ ግልጽ ነው ማለት ያው አንዱን ከአንዱን ለማጋጨት ወይም ደግሞ ያሉን ሐሳብ ለማስተላለፍ ፈልጎ ነበረ። እሱ ግን በጣም ብዙዎች በማህበራዊ ሚዲያ ጥሩ ምላሽ ሰጥተውታል። ይህንን ቪዲዮ እንድትመለከቱት አስቤ አጋሯችሁ። እንግዲህ በፎቶ ላይ ወይም ደግሞ በቪዲዮ ላይ እየተመለከታችሁ ያላችሁት በአንድ ቤተ እምነት ውስጥ ያልተገባ ድርጊት ሲፈጸም ነበረና እስቲ ስለዛ ሐሳብ እናድምጥና እናንተም የራሳችሁን ሐሳብ ስጡበት። አብራችሁ ቆዩ። እኔ ምናልባት ደርቲ ማይንድ ሆኜ ሊሆን ስለሚችል ባለፈው ዕለት ለምሳሌ ወንዱ ከወንዱ ጋር ይተኛል እና አንዱ ይነጠቃል አንዱ ይቀራል የሚለውን እንግሊዘኛውንም አማርኛውንም አንብቤ ምንድነው ምናምን ስል ደርቲ ማይንድ ስለሆንሽ ነው አላችሁኝ። እኔ ደርቲ ማይንድ ሆኜ ሊሆን ስለሚችል በዚህም ምንድነው የሚለው ጥያቄ የኔም ነው። ምንድነው አሁን ከዚህ ምን እንማራለን አይደለ? ይሄ ነገር ወዴት እየሄደ ነው? ለምንድን ነው ራሳችሁን ክሊር የማታረጉት? ለምንድን ነው በሃይማኖት ውስጥ የምትደበቁት? ውጡ፣ ከሃይማኖት ውጡ። ሃይማኖቱን አታሰድቡ፣ ሃይማኖቱን አታቆሽሹት። የሃይማኖቱ ዓላማ ሰዎች ወደ ገነት እንዲገቡ፣ ወደ መንግስተ ሰማያት እንዲገቡ፣ እግዚአብሔርን እንዲፈሩ፣ ከእግዚአብሔር ጋር በሰላም እንዲኖሩ፣ እግዚአብሔርና ሰዎች በትክክል እንዲተዋወቁ ነው። ስለዚህ እናንተ የራሳችሁን ድብቅ አጀንዳ ይዛችሁ ፓስተር በመሆን የሆነ ነገር በመሆን ምናምን ባለስልጣን ከሆናችሁ በኋላ እና ሰዎች ደግሞ ላይክ እናንተ የእግዚአብሔር አፍ፣ የእግዚአብሔር አይን፣ የእግዚአብሔር እጅ፣ የእግዚአብሔር መስሪያ እቃ አድርገው እንዲቀበላችሁ ካደረጋችሁ በኋላ ለምን የራሳችሁን ማንነት የምትኖሩት? ይሄ ወንድ ከሳመው ግብረ ሰዶማዊነት ነው። በቃ ግራም የለውም ቀኝም የለውም፣ ወደ ግራ ወደዛም ወደዚህም የለውም። ይሄ ግብረ ሰዶማዊነት ነው። ቸርች ግብረ ሰዶማዊነትን ትደግፋለች ብዬ አላምንም። ከደገፈች ደግሞ ታሳውቀን፣ የማትደግፍ ከሆነ ደግሞ እንደዚህ አይነት ሰዎች በቀጥታ ህጋዊ እርምጃ ተወስዶባቸው ነው ማየት የምንፈልገው። ለምን ኢትዮጵያ ውስጥ ህፃናት አሉ፣ ልጆች አሉ፣ ወጣቶች አሉ። ፊልሙ እያመጣብን ያለ ጣጣ አለ፣ ትምህርት እያመጣ ያለው ጣጣ አለ፣ ብዙ ነገር ብዙ ችግር አለ። እና ደግሞ ይሄን ኦፊሻሊ በአደባባይ እንደ ኩራት የሚደረግ ከሆነ ወዴት ነው እየሄድን ያለ ነው? ምንድን ነው እየተካሄደ ያለው? ስለዚህ ቤተክርስቲያን በዚህ ጉዳይ መልስ መስጠት መቻል አለባት። የዛ አጥቢያም መስራችን በለው ባለራእይም በለው ምንም በለው መድረኩ ላይ የቆመው ሰውዬ ምን እያደረገ እንደሆነና ተሳሚውም ሰውዬ ፈልጎ ይሁን ተገዶ የሚለውንም ግልጽ እንዲደረግልን ይህንን ጉዳይ የትኛውም ኢትዮጵያዊ ሊቃወሙ ይገባል ብዬ አስባለሁ። ምክንያቱም እኔ አንድን ቤተ እምነት መቃወም ወይም ደግሞ ጥላቻ አይደለም እዚህ ጋር እየነገርኳችሁ ያለሁት። እየተደረገ ያለው ነገር ግን ምን አይነት አምልኮ ነው፣ ምን አይነት ጸሎት ነው የሚደረገውና ይሄ በዓለም ላይ የምንጠላቸው ከኛ አስተዳደግ ጋር ከኛ ስብዕና ጋር እኛ ካለንበት ማህበረሰብ ጋር አብሮ ማሄድ በጣም ከባድ የሆነ ትክክለኛ ያልሆነ ተግባር ሲፈጸም ነው። በሰሞኑን በተለያዩ ማህበራዊ ሚዲያዎች በተለይ በቲክቶክ ማህበራዊ ሚዲያ ሲተላለፍ ነበርና ብዙዎች ሀሳቦችን ሰጥተዋል። እስቲ የእሷን ሀሳብ መጨረሻ እናድምጥ፣ እናንተም የራሳችሁን ሀሳብ ስጡበት። ድሮ ተደብቆ ነበር አሉ፣ አሁን ደግሞ በፊት ለፊት ህዝብ ደግሞ ቁጭ ብሎ እንደዚህ ብሎ አይኑን በቆሎ አሳክሎ እያየ ምንድን ነው? ያሳፍራል ነው ወይስ? በጣም ነው የሚያሳፍረው። ማፈር አለባችሁ። በምስሉ ላይ የምትመለከቷት እህታችን ብዙዎቻችሁ በቲክቶክ ማህበራዊ ሚዲያ ታቋታላችሁ ብዬ ተስፋ አደርጋለሁ። ትላንትናም ከቀብራቸው በፊት ትንሽ አላረለ ጥሩ ስሜት ስለሳቸው ላይ የሌላቸው ሰዎች በጣም ብዙ ነገሮችን ስትገልጽ ነበረ። ስለ ሀጂ ከስልጣን የተነሱበት ማለትም ከነበሩበት ቦታ ሲነሱ የነበረው ነገር አይነት ነገር የተለያዩ ሀሳቦችን ስታካፍል ነበረ። ስሜቷንም በጣም በቃ ስሜታዊ ሆነ ሀሳቦች ስታስተላልፍ ስሰማት ነበረና አንዳንዴ በተለያዩ በሁላችንም ቤተ እምነት ውስጥ ማንቀበላቸው ወይም ደግሞ ጥሩ ስራ አይሰሩም ብለን የምንታቻቸው ሰዎች ሊኖሩ ይችላሉ በየትኛውም ቤተ እምነት። ነገር ግን እኔ የሀጂን ጉዳይ ከልቤ ነው የምላችሁ። በሳቸው ላይ እኔ የእስልምና እምነት ተከታይ ባልሆንም የኦርቶዶክስ እምነት ተከታይ ብሆንም
በጣም ቅንና አስተዋይ አባት እንደሆኑ ነው እስካሁን ድረስ የሚሰማኝ። እናም ደግሞ ናቸው ብዬ በልበ ሙሉነት ስለሳቸው መናገር እችላለሁኝ። እና አንዳንዴ ጥሩ ዋጋ የከፈሉልን ሰዎች ሳናመሰግናቸው ሳናከብራቸው እንዲናጣቸዋለን እና እጅግ በጣም ልናከብራቸው ልንወዳቸው ብዙ ፍቅር ልንሰጣቸው የሚገቡ አባት ነበሩ ያጣናቸው። እና እውነት ለቤተሰቦቻቸው ለመላው እስልምና እምነት ተከታዮች መጽናናቱን እግዚአብሔር ያድልልን ለማለት ያህል ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ እንግዲህ ቤተ እምነት እንደ ቤተ እምነት ሳይሆን እንደ ወዳጅ እንደ ጓደኛ ሆኖ ብፁዕነታቸው በአካል ተገኝተው ስርዓተ ቀብራቸውን ላይ ተገኝተው ሀሳባቸውን እንባቸውን አሳይተው ለሁላችንም ትልቅ መልእክት አስተላልፈው የነበረበት ወቅት ነው። አንድ ቪዲዮ ላሳያችሁና ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ነበር። የምትመለከቱት ወንድም 2 ሴት ህፃናት ልጆቹን ይዞ በበረሃ አቋርጦ በህገ ወጥ ስደት አውሮፓ ገባ። ታዲያ እንዴት የዚህን ያክል ኃላፊነት ይወስዳል? ለራሱ ይጣር ይልፋ እንደፈለገ ይንከራተት። እነኚህን 2 ብላቴናዎች ግን እንዴት አብሮ የዚህ ገፈት ቀማሽ ያደርጋቸዋል ተባለ። እኔ ግን ይህንን ልጠይቅ፣ በማንና እንዴት ለማን ሰጥቷቸው ትቷቸው ይሂድ? ኢትዮጵያ ውስጥ ዛሬ እጁን ዘርግቶ ሴትና ህፃናትን አደራ መቀበል የሚችል ክንድ አለ? ሴትና ህፃናት ወጥተው መግባት እየቻሉ ነው? ሱቅ ደርሰው ህፃናት እስኪመለሱ አይናችን ሳስቶ አንጠብቃቸውም? ሴት ልጅ መውለድ ሴት ልጅን ማሳደግ መከራ ይሆን አልመጣም? ኖረው በዚህን ያህል ሰቆቃ አሳድገናቸው ሞተው እንኳን እረፍት ያገኛሉ ወይ? እኛስ ተገቢውን ፍትህ እናያለን ወይ? ከሞቱ በኋላ ስለ ገዳዮቻቸው ብሔር እየተወራ ጭራሽ በሞታቸው ላይ ሌላ ቁስል አይጨመርም ወይ? እንዴት ሞቱ፣ በምን ሁኔታ ሞቱ ተብሎ ፖለቲካዊ ምንዛሪ እያየን አይደለም ወይ? በዚህ ሳምንትስ የሆነው ይሄ አይደለም ወይ? ይህን ጥያቄ ለሁላችሁ መጠየቅ እፈልጋለሁ። ቪዲዮን ምን ብዬ ልዝጋው? ፍትህ ለህፃናትና ለሴት ልጅ ልበል ወይስ ልብ ይስጠን ልበል ወይስ ደግሞ ነፍስ ይማር ልበል? ቋንቋውም እኮ እያለቀብን ሄደ ወገኖቼ። ሁላችንም ሰሞኑን በማህበራዊ ሚዲያ እየተመለከተን ያለ ነው ወይም ደግሞ እጅግ በጣም አሳሳቢ ሆኖ እየታየ ያለው ይሄ ጉዳይ አሁንም ድረስ መፍትሄ አልተሰጠውም። ወይም ደግሞ ይሄን ነገር ያደረገው ሰው ማን ነው? ለምሳሌ መጀመሪያ ላይ የምትመለከቷት እህታችን ተደፍራ ተገላን የተገኘችውና እጅግ በጣም ከዛም በኋላ ብዙ ነገሮች ተደርጓል። በጣም ብዙ ነገሮች ተደርጓል። አሁንም ግን በተለይ ከፌበን በኋላ ቀነኒ በጣም ብዙ እህቶቻችን ላይ እና ሴቶች ላይ ያልተገቡ ተግባራት ወይም ደግሞ ድርጊቶች ሲፈጸሙ ነበር። ለዛም ኃላፊነት ወስዶ በዛ ጉዳይ ላይ እንኳን ሐሳብ የሰጠማ አካል የለም። እነዚህ ነገሮች በዚህ ሁኔታ ከቀጠሉ እጅግ በጣም የሚያሳስብና አስጊ ሁኔታ ላይ ደርሷል። ምክንያቱም ሴቶች አሁን ላይ እህቶቻችን ነፃነት የላቸውም ማለት ነው። ለሚደረገባቸው ለሚደርስባቸው ነገር ኃላፊነት የሚወስድ አካል የለም ማለት ነው። ይሄንን ነገር ሁሉም ኢትዮጵያዊ ድምጹን ከፍ አድርጎ ሊያሰማ እና ለሚመለከተው አካል ድምጹን ሊያሰማ ይገባል የሚል ሐሳብ አለ። በሌሎች ቪዲዮዎች በሌሎች ጉዳዮች እንገናኛለን። በያላችሁ በሰላምታዬ ይድረሳችሁ። ሰላም ሁኑልኝ።